ታረቀኝ ታላቅ የምስራች ይዞ መጥቷል። ታረቀኝ ይዞት የመጣው የምስራች የወይዘሮ ሜላትን ድርጅት ሊመልስላት የሚያስችል ትልቅ ፋይል ነው። ወይዘሮ ሜላት በጣም ደስተኛ ሆናለች። በስተመጨረሻ ተስፋ በቆረጠችበት ጊዜ ይሄን ያክል ተስፋ የሚሰጥ ነገር መገኘቱ በጣም ትልቅ ነገር እንደሆነ ተናግራለች። እንደዚሁም ታረቀኝ የት እንዳገኘውና እንዴት ሊያገኘው እንደቻለ እንደዚሁም ከጠበቃዎቹ ጋር እንዴት እንደተገናኘ ያብራራልናል። ቪዲዮውን በመሀል አስገባላችኋለሁ። እንግዲህ ተስፋ ከመቁረጥ በኋላ እንደገና በአዲስ ተስፋ ወይዘሮ ሜላት አሁን ድርጅቷን የምትመልስበትን ትልቅ ፋይል አግኝታለች። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣይ ፓርት ነው ይዤላችሁ የመጣሁት። እንግዲህ ካሳለፍነው ፓርት ላይ በጣም አዝነን ነበር ብዙዎቻችን። በጣም የሚያሳዝን ፓርት ነበር። ወይዘሮ ሜላት ራሷን እስከ ማጥፋት ድረስ ሁሉ የደረሰችበት፣ እንደዚሁ ሰላም ደግሞ ትልቅ ዋጋ ከፍላለች። እንደ ታላቅነቷ በቤት ውስጥ ብዙ ዋጋ እየከፈለች ትገኛለች። በተለይ ሀና እና ተምቹ ወደ ሰላም የምትሰራበት ሬስቶራንት ሄደው በመስተናገድ ላይ ያሉ የሰላም ትዕይንት በጣም አንጀት የሚበላ ነው። በጣም የሚያስለቅስ ነው። እህቷ ፊት እንዴት ምን ያህል ደስተኛ ለመሆን እየሞከረች እንደሆነ ባለችበት ነገር እየሰራች ባለችው ነገር ምን ያህል እህቷ እንዳታዝን እሷ ምን ያህል ነገሮችን እየሸፈነች እንደሆነ ያየንበት ሁኔታ ነው። እንደዚሁም ደግሞ ትልቅ ዋጋ የከፈለችው ድንብላል እንግዲህ ድንብላል ወይዘሮ ሜላት ራሷን ልታጠፋ ስትል ነበረ የደረሰችው። እንግዲህ በአሁኑ ፓርት ላይ ያሳለፍነውን ፓርት እንደማስታወስ ነው እንጂ በአሁኑ ፓርት ላይ በጣም ደስ የሚሉ ነገሮች ናቸው ያሉት። ወይዘሮ ሜላት እንግዲህ ራሱን ከማጥፋት እንደገና ወደ ተስፋ ማድረግ ፍርድ ቤት ሄዳ ተከራክራለች በቻለችው አቅም። ነገር ግን በወቅቱ የመለሱላት ምላሽ እሷ የጠበቀችው አልነበረም። ሙሉ ለሙሉ ምንም ተስፋ የለም ሳይሆን፣ ነገር ግን ወይዘሮ ሜላት የጠበቀችው እንደዚህ አልነበረም። እንደዚሁም ደግሞ በፊት ያለውበት ደረጃ ላይ ቢሆን ጠበቃዎቹንም ሆነ የተለያዩ በቃ ማሟላቸው ነገሮች ነበሩ። በአሁኑ ላይ ግን ገንዘብ ስለሌለኝ እንኳን ሕጉን እንኳንስ ፍርድ ቤቱን ኑሮዬን ማሸነፍ አልቻልኩም እንዳለችው ተስፋ ቆርጣ ወዲያው ስብሰባው ፍርድ ቤቱ ውሳኔ ሰጥቶ ሳይጨርስ ነው እንግዲህ ሁኔታቸውን አይታ ተስፋ ቆርጣ ወደ ቤት የተመለሰችው። ነገር ግን ታረቀኝ የወይዘሮ ሜላትን ንብረት ለማስመለስ በጣም ከፍ ያለ ገንዘብ የማይፈልጉ ታማኝ ጠበቃዎችን አናግሮላት ነበረ። ካሳለፍነውም ፓርት ላይ እንዳየነው የቀጠሮ ቀኗ እንደደረሰና በቅርብ ወደ ፍርድ ቤት እንደምትሄድ ነግራው ነበረ። እንግዲህ ታሸንፊያለሽ፣ እኔም የማውቃቸውን ጠበቆች አናግራለሁ ብሏት ነበረ። ታረቀኝ በድብቅም ሆነ በይፋ ወይዘሮ ሜላትን ለማገዝ እየሞከረን ያለው፣ ምክንያቱም ወይዘሮ ሜላት በጣም ጥሩ የምትባል ሰው ነበረች። እርግጥ በሰራተኛ አንጻር ሰራተኞችን እኔ በክብር እና በፍቅር ይዤ አላውቅም ነበር ትላለች። በፊት በተለይ ሀና ወደ ቤቷ ሳትገባ በፊት በነበሩ ሰራተኞቿ ላይ በጣም ግፍ የምታደርስ ነበረች ወይዘሮ ሜላት። እንግዲህ በራሷ አንደበት ነው የተናገረችው፣ የበፊት ማንነቷ ማለት ነው። ነገር ግን ሀና ብዙ መስዋዕቶችን ከፍላ በዛ ቤተሰብ ተቀባይነት አግኝታ ሰራተኝነቷን ቀጥላም በነበረ ጊዜ ነው እንግዲህ ድንብላል የመጣችው። ወደ ኋላ እየተመለስን ያው እንደ ትውስታ። በአሁኑ ላይ ግን ወይዘሮ ሜላት ለድንብላል በጣም ጥሩ ሰው ሆናላት ነበረ። እንደዚሁም ወይዘሮ ሜላት ድንብላልን ለመዳር ሁሉ እንደ ልጆች አድርጌ ነው ምድርሽ ሁሉ ስትላት ነበረ። ወይዘሮ ሜላት ሙሉ ለሙሉ ጸባዩዋ እየተቀየረ እየተስተካከለ የመጣበት ሁኔታ ነበር። እንግዲህ በስተመጨረሻ ጊዜ ከአቶ በቃሉ ጋር በነበረው ግጭት አቶ በቃሉ ነገሮችን በቁጥጥሩ ስር ባይዘዌ የአቶ በቃሉን ድርጅት አሁን ላይ ሙሉ ለሙሉ እየተቆጣጠረችው ያለችው እንደዚሁም እያስተዳደረችው ያለችው ቤቲ ነች። ቤቲ እንግዲህ የአቶ በቃሉ ሰራተኛ ነበረች፣ ሴክሬተሪ ነበረች፣ ጸሐፊ ነበረች፣ እንደዚሁም ደግሞ ሰላዩም ነበረች። በብዙ ነገሮችን ድርጅቱን ትቆጣጠር ነበረ። የወይዘሮ ሜላት ድርጅት ሙሉ ለሙሉ ሲከስር የእዝራ ትሬዲንግ ደግሞ ሙሉ በሙሉ በሚባል መልኩ የወይዘሮ ሜላትን ድርጅት ፓወሩን ራሱ ድርጅት ፓወር ላይ ነው የጨመረው። ድርጅቱ በጣም ትልቅ
ትልቅ ድርጅት ሆኗል። ያንን ትልቅ ድርጅት አሁን የምትመራው የምታስተዳድረው ቤቲ ናት። እንግዲህ ክርክሩም እየተካሄደ ያለው ከቤቲ ጋር ነበረ። እንደሚታወቀው ቤቲ ይህንን ድርጅት ለመያዝ ይህንን ድርጅት ለመቆጣጠር እህቷን መስዋዕት አድርጋለች። ብዙ የምትወዳቸውን ነገሮች ሁሉ አታለች። ለረጅም ጊዜ ስትኖርበት የነበረ አላማ ነው። እርግጥ ከእህቷ ጋር ማለቴ ከእህቷ ጋር እና ከእህቷ ልጅ ጋር እንደዚሁም ደግሞ ከእዝራ ጋር ነበረ ይህንን ህይወት ለመኖር የፈለገችው። ሁሉም አልሆነም። እዝራም በእጇ ነው ህይወቱ ያለፈው። እንደዚሁም እህቷንም ማግኘት አልቻለችም ማለት ነው። አሁን ላይ ቤቲ ያጣቻቸውን ነገር በተስፋ ተቀብላ ያገኘችውን ነገር ላይ ግን እየታገለች ትገኛለች። ለስራውም ደግሞ አዲስ ስላልሆነች በእዝራ ትሬዲንግ ድርጅት ውስጥ በፊትም ስትሰራ ስለነበረ ስራው አዲስ አልሆነባትም። ነገር ግን ከእህቷ መለየቷ በጣም አንጀቷን ቢበላትም ሐዘን ቢጎዳትም አሁን ላይ እንደ አዲስ እየኖረችበት ያለውን አላማ ስትኖርበት የቆየችውን አላማ ከግብ ለማድረስ እንግዲህ ከወይዘሮ ሜላት ጋር እስከ መፋለም እየደረሱ ነው። እንግዲህ ወይዘሮ ሜላትና ቤቲ ምንም የግል ጥላቻ የለባቸውም። ነገር ግን የወይዘሮ ሜላት ድርጅት እንደዚህ በዚህን ልክ ሊከስር የቻለው በአቶ በቃሉ አማካኝነት እንደሆነም ያንን የአቶ በቃሉን ድርጅት ደግሞ ቤቲ እየመራቸው ስለሆነ በአሁኑ ላይ በመጠኑም ቢሆን በወይዘሮ ሜላትና በቤቲ መካከል የተወሰኑ አለመግባባቶች አሉ። በአሁኑ ላይ እንግዲህ መግቢያው ላይ እንደነገርኳቸው ወይዘሮ ሜላት ድርጅቷን ሊመልስ የሚችል እንደዚሁም የተወሰዱባት ቤቶች አሉ። የራሷ ቤት አለ፣ የልጆቿ ቤት አለ። በየስማቸው ቤት እንደገዛችላቸው በየቦታው የተለያዩ ንብረቶች እንዳሏት እንግዲህ ከአለፉት ፓርቶች ላይ አይተናል። ሙሉ ለሙሉ ነው ሁሉንም ነገር ነው የተወረሰባት። ማን የወረሰው እንደዚሁም እንዴት ነው የተወረሰው፣ እንዴት ነው አሁን ልታስመልስ የምትችለው? አሁን ላይ ድርጅቱ ነው ሊመለስ ይችላል የሚል መረጃ ታረቀኝ ይዞላት የመጣውም መረጃ ደግሞ በጣም ጠቃሚ የነበረና ለረጅም ጊዜ ሲፈልጉት የነበረ ነገር ግን ድንገት በሆነ ነገር ድርጅታቸው በተወረሰ ጊዜ አስፈላጊ የሆኑ ፋይሎች ሙሉ ለሙሉ ተይዘው ነበረ። እሷም ወደዛን ቦታ ገብታ የፈለገቻቸውን ነገሮች አጠቃላ ማስረከብም ሆነ ለማስረጃነት መያዝ አልቻለችም ነበር። እንግዲህ ከነዛ ከጠፉ ፋይሎች ውስጥ እንደዚሁም ደግሞ ይገኛሉ ብሎ ተስፋ የሌላቸው በቃ ኦሬዲ ተስፋ የተቆረጡባቸው ፋይሎች ናቸው አሁን ላይ ታረቀኝ ይዟቸው የመጣው። እሱም በጠበቃዎቹ አማካኝነት ነው። ጠበቃዎቹ ወደ ድርጅቱ ሄደው ነበረ። እሱ ታረቀኝ ያናገራቸው ጠበቃዎች ማለት ነው። ወደ ድርጅቱ ሄደው ነበረ። ብዙ ነገሮችን ቼክ ለማድረግ ሞክረው ነበረ። ነገር ግን እንደ አጋጣሚ ሊጠቅም ይችላል ብለው ያገኙትን ፋይል ይዘው መጥተዋል። እሱንም ፋይል ደግሞ ከታረቀኝ ጋር ሆነው ሲነጋገሩ ነበረ ከፍርድ ቤቱ ውሳኔ በኋላ ማለት ነው። ውሳኔ አሁንም ቀጠሮ ተራዝሟል። ምክንያቱም ወይዘሮ ሜላት እንግዲህ መግቢያው ላይ እንደነገርኳቸው ጉዳዩን እስከ መጨረሻው ድረስ ለመጠበቅ ለራሱ ፈቃደኛ አልሆነችም። ምክንያቱም ካጀማመራቸው ያስታውቃል። ወይዘሮ ሜላት የለመደችው መስተንግዶ እንደዚህ አይደለም። ወይዘሮ ሜላት ትልቅ ደረጃ የነበራት ሴት፣ ትልቅ ድርጅት የምታስተዳድር ብዙ ባለ ሀብት የነበረች ሴት ናት። እንደዚሁም በብዙ ነገር እዛ ፍርድ ቤት ስትቆም እስከ ሞራል ጥቃት ነው የደረሰባት። ራሷን በራሷ የበፊት ማንነቷንና የአሁን ማንነቷን እያስተነተነች እንግዲህ ተሸናፊነቷን በራሷ ወስና ነው ወደኋላ ሸሽታ የመጣችው። ከዛም በኋላ ቤት መታ ተናግራለች ነገሩ ጉዳዩ እንዳልተሳካ። በአሁኑ ላይ ግን ተሳክቷል። ሊሳካ ይችላል የሚል ግምት ነው። አሁንም ቢሆን ይህንን ፋይል ካገኘች ድርጅቷን ልታስመልሰው እንደምትችል ወይዘሮ ሜላት እንግዲህ በላፕቶፕ አምጥቶላት እያየች ነበረ። እያንዳንዱ ፋይል፣ እያንዳንዱ ነገር፣ እያንዳንዱ ሰነድ ሲፈለግ የቆየ ፋይል እንደሆነ ይህን ካገኘው በጣም ነገሮች ቀላል ነው የሚሆኑልኝ በማለት ስትናገር ነበረ። ወይዘሮ ሜላት እንደገና በተስፋ ተነስታለች። በጣም ደስ ይላል። ሰላም እንደ ታላቅነቷ ትልቅ ዋጋ ከፍላለች። እንደዚሁም ምናሴ በማጣት ውስጥ ትዕግስትን፣ በማጣት ውስጥ ተስፋን እያስተማረ ይገኛል። እንግዲህ እንደሚታወቀው ምናሴ ሊስትሮ እየሰራ ነው ያለው። እንደዚሁም ደግሞ በጎኑ አይነ በሲር ወጣት አለ። በወጣትነቱ ብርሃኑን የተነጠቀ
እሱም ጭምር በጣም በማጣት ውስጥ በችግር ውስጥ በጣም በአስቸጋሪ ጊዜዎች ውስጥ ተስፋ አለመቁረጥን በፈጣሪ ሁሉንም ነገር ሲሰጠን ባለን ነገር በተሰጠን ነገር ፈጣሪያችንን ማመስገን እንዳለብን የሚያስተምር ትልቅ ነገር ነው። እንግዲህ ወይዘሮ ሜላትም ከዛም ሁሉ ደረጃ ወርዳ እዚህ ራሷን እስከ ማጥፋት ድረስ በራሷ ላይ በልጆቿ ላይ ሁሉ ተስፋ ቆርጣ ራስን እስከ ማጥፋት ድረስ የደረሰችበት ክፍል ነው። እንደገና ደግሞ ከዚህን ወደ ከፍታ ነገር ግን ወይዘሮ ሜላት ከዚህን ዝቅታ ወደ ከፍታ ስትሸጋገር አሁን ላይ የምትማራቸው ነገሮች አሉ። ተቸግራ በነበረበት ጊዜ ያሳለፈቻቸውን ነገር እንደማትረሳ ነው። ይህ ባይዘዌ በጣም ህዝብን ያስተምራል፣ ተመልካችን ያስተምራል፣ ይገስጻልም ተብሎ ነው። ብዙ ጊዜ እኛ ላይ ሲደርስ ብቻ አይደለም መማር ያለብንና ወይዘሮ ሜላት በአሁኑ በጣም ብዙ ነገሮችን ተምራለች። በተለይ ደግሞ ልጆቿ ለሷ ያላቸውን ቦታ እንግዲህ በተለይ ሰላም እኔ በጣም ነው ያደነኳት። እንደዚሁ ምናሴም በቻለው አቅም ሀና ለጊዜው እንግዲህ ስራ እያፈላለገች ትገኛለች። በቻለችው አቅም እንግዲህ አባቷንም አቶ መስፍንን ማለት ነው እሱንም ለማናገር እየሞከረች ነው ያለችው። አቶ መስፍን ትክክል ስራ አልሰራም። እንግዲህ እንደሚታወቀው ወይዘሮ ሜላት በዚህን ደረጃ ላይ ሆና አቶ መስፍን ከሀገር መውጣት የለበትም ነበር፣ ትቷቸው መሄድ የለበትም ነበር። ካሁን በፊትም ሀሴት በጠፋች ጊዜ ነው ትቷቸው የጠፋው። እንደሚታወቀው ልጇን አታ ልጇ ጠፍታባት ተስፋ በመቁረጥ ውስጥ ሳለች ነበረ ትቷቸው የሄደው። አሁንም ደግሞ መልሶ ድርጅታቸውም ንብረታቸውም ሙሉ ለሙሉ ሲኖሩበት የነበረ ሁሉ ነገራቸውን ካጡ በኋላ ነው አቶ መስፍን ትቷቸው የሄደው። ከወደፊት ፓርቶችም እንግዲህ ድንገት አቶ መስፍን ይመጣል ተብሎ ይጠበቃል። በጣም መሆን የሌለበት ነገር ነው ያደረገው። ምክንያቱም ቤተሰብ በዚህን ሁኔታ ሆኖ እሱ ትቷቸው መሄድ ፈጽሞ አልነበረበትም። እንግዲህ ሜላት አስተማሪ የሆነውን ቅጣት በወቅቱ ትቀጣዋለችም ተብሎ ይገመታል። አቶ መስፍንም ጥፋቱ እንዲገባው ነገሮችን ይበልጥ ወደ ራሱ ተመልሶ ራሱ እነሱ ያሳለፉትን ራሱን እንዲያሳልፍ አድርገው ይቀጡታል ተብሎ ነው የሚጠበቀው። አቶ መስፍን በቅርብ ወደ ኢትዮጵያ መግባቱ አይቀርም። እሱ እስከሚሆን ድረስ ግን ወይዘሮ ሜላት ከዚህን አስቸጋሪ ሁኔታ ወጥታ ወደ ቀድሞ ህይወቷ እንደዚሁም ሰላም ምናሴና ሀና ትምህርታቸውን በቅርብ ይጀምራሉ። እንግዲህ ከትምህርት መልስ ሌላ ስራ ይሰራሉ አይሰራውም የሚሉትን በቀጣይ ፓርት ላይ ነው የምናየው። ምክንያቱም አሁን ላይ ድርጅቱ ይመለስ እንጂ ብዙ የሚያስተካክሏቸውና እንደ በፊቱ ህይወታቸው ለመመለስ ብዙ የሚያስተካክሏቸው ነገሮች እንዳሉ ይታወቃል። በቀጣይም ፓርት ምን ይፈጠራል የሚለውን አብረን የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮሜንት ስር መጻፍ ትችላላችሁ። መልካም ጊዜ